ሰላም ለእናንተ ይሁን ውድ የዩቲዩብ ተመልካቾቼ፣ ዛሬ በታላቅ ክብር ልንነግራችሁ የምንወደው ታሪክ የኢትዮጵያ ታላቁ አባት የበረሃው መነኩሴ የተጋድሎ ሰው የሆኑትን አቡነ ገብረ መንፈስ ቅዱስ ታሪክ ነው። ውድ ተመልካቾቼ፣ የአቡነ ገብረ መንፈስ ቅዱስ ስም በኢትዮጵያ መንፈሳዊ ታሪክ ውስጥ በታላቅ ክብር ይጠራል። በተለይም በበረሃ ተጋድሏቸው፣ በጾማቸው፣ በጸሎታቸውና ከዓለማዊ ነገር ራሳቸውን በመለየታቸው ይታወቃሉ። እንደ ቅዱሳን ገድል ትውፊት አቡነ ገብረ መንፈስ ቅዱስ ከልጅነታቸው ጀምሮ ልባቸው ለእግዚአብሔር ያዘነበለ ነበር። ዓለምን ክብርና ምቾት ከመፈለግ ይልቅ የጸሎትና ተጋድሎ ሕይወትን መምረጥ ተመኙ። በዚህም የተነሳ ራሳቸውን ለጾም ለጸሎትና ለንስሐ አሳልፈው ሰጡ። በበረሃ ብቻቸውን ሲኖሩ እንኳን የሰው ድጋፍ ሳይሆን በእግዚአብሔር ጸጋ ብቻ ተማምነው ተጋድሏቸውን ቀጠሉ። ይህ ተጋድሎ ግን ቀላል አልነበረም። ረሃብ፣ ጥማት፣ ብቸኝነትና የበረሃ አስቸጋሪ ሕይወት በፊታቸው ነበረ። ራሳቸውን ግን በእምነት ጸንተው መንፈሳዊ ጉዟቸውን ቀጠሉ። ወዳጆቼ፣ አቡነ ገብረ መንፈስ ቅዱስ በተጋድሏቸው ያስተማሩን ታላቅ ነገር ይህ ነው። ሰው በእግዚአብሔር ከታመነ ከባድ የሚመስለውን መንገድም በጸጋ ሊያልፍ እንደሚችል ያስተምረናል። ከእንስሳት ጋር የነበራቸው ልዩ ግንኙነትና በስማቸው የተዘከረ ተአምራትንም እንመልከት። በቀደመው ክፍል የአቡነ ገብረ መንፈስ ቅዱስን የቅድስና ጉዞ መጀመሪያ ተመልክተናል። አሁን ደግሞ ወደ በረሃ ተጋድሏቸው እንግባ። አቡነ ገብረ መንፈስ ቅዱስ የተመቻቸ የዓለም ኑሮን ትተው ራሳቸውን ለጸሎት ለጾምና ለንስሐ አሳልፈው ሰጡ። በበረሃ የነበረ ሕይወት ቀላል አልነበረም። የቀኑ ሙቀት፣ የሌሊቱ ብርድ፣ ረሃብና ጥማት እጅግ ከባድ ፈተናዎች ነበሩ። እርሳቸው ግን ከነዚህ ሁሉ በላይ የነበረውን አንድ ነገር ይዘው ነበረ። እርሱም በእግዚአብሔር ያላቸውን ጽኑ እምነት ነው። በበረሃው ብቸኛ ሆነው ሲኖሩ በዙሪያቸው የሚንቀሳቀሱ የዱር እንስሳት ነበሩ። በተለይም አንበሶች ከአቡኑ ጋር በሰላም ይኖሩ ነበር ተብሎ በቅዱሳን ትውፊት ይነገራል። ይህም የሚያስደንቅ ነገር ነው። ሰው በተፈጥሮ የሚፈራውን እንስሳ ከአቡነ ገብረ መንፈስ ቅዱስ ጋር በሰላም መኖር በትውፊቱ የእግዚአብሔር ጸጋ ምልክት እንደሆነ ተተርጉሟል። አቡኑም እንስሳትን እንደ ጠላት አይመለከቱም ነበረ። ለፍጥረታት ሁሉ ርኅራኄ ነበራቸው። ለዚህም በበረሃ ያለው ኑሯቸው ለሰው ልጅ ብቻ ሳይሆን ለፍጥረታት ሁሉ ፍቅርን የሚያስተምር ሆነ። የእርሳቸው ተጋድሎ ግን እንስሳትን በማስደነቅ ብቻ አልነበረም። በየቀኑ በጸሎት ይተጉ ነበረ፣ በጾም ይጸኑ ነበረ። ልባቸውም ከእግዚአብሔር እንዳይርቅ ይጠበቅ ነበረ። ይህ ታሪክ እኛንም ዛሬ አንድ ታላቅ ጥያቄ ይጠይቀናል። እኛ በዘመናችን ትንሽ ችግር ሲመጣብን እምነታችን ይደክማል ወይስ እንደ ቅዱሱ በጸሎትና በትዕግስት እንጸናለን? ይህ ጥያቄ ነው። አቡነ ገብረ መንፈስ ቅዱስ በሕይወታቸው ያሳዩን ነገር እምነት በቃል ብቻ ሳይሆን በተግባር የሚገለጥ መሆኑንም ጭምር ነው። ውድ ተመልካቾቼ፣ ታሪካቸው እዚህ አያበቃም። በቅድስናቸው የተገለጠውን ጸጋና የትውፊታቸው ልዩ ልዩ ታሪኮችን እንቀጥላለን። በቀደሙት ክፍሎች የአቡነ ገብረ መንፈስ ቅዱስን የቅድስና ጉዞና በበረሃ ያደረጉትን ታላቅ ተጋድሎ ተመልክተናል። አሁን ደግሞ ወደ ታሪካቸው አስደናቂ ክፍል እንገባለን። ይህም ቅድስናቸው ጋር ተያይዞ ተአምራትና የእግዚአብሔር ጸጋ የተገለጠባቸው ታሪኮች ናቸው። አቡነ ገብረ መንፈስ ቅዱስ በበረሃ የተጋደሉት ለራሳቸው ክብር ለማግኘት አልነበረም። ሁሉንም ለእግዚአብሔር ክብር ነበረ የሚያደርጉት። በቅዱሳን ትውፊት እንደሚነገረው አቡነ ከዱር እንስሳት ጋር በሰላም ይኖሩ ነበረ። በተለይም አንበሶችና ሌሎች የዱር እንስሳት በዙሪያቸው ቢኖሩም እነርሱ አይፈሩም ነበረ። ይህ በቅዱስ ሕይወት የተገለጠው የመንፈሳዊ ሰላም ምሳሌ ነው። ልባቸው በእግዚአብሔር ሲረጋ በዙሪያቸውም ሰላም እንደነበር ትውፊቱ ይነገራል። ከዚህ ታሪክ የምንማረው ትልቁ ትምህርት ግን ታምራትን መፈለግ ሳይሆን እምነትን መጠበቅ ነው። አቡነ ገብረ መንፈስ ቅዱስ ለብዙ ዘመናት በትውፊት የሚታወሱትን በተጋድሏቸው፣ በጸሎታቸውና በፍጹም እምነታቸው ነው። ውድ ወንድሞችና እህቶች፣ በሕይወታችን ችግር ሲመጣ በቀላሉ ተስፋ እንዳንቆርጥ የቅዱስ ሕይወት ያስተምረናል። ጸሎት ኃይል ነው። ትዕግስትና ጽናት በእግዚአብሔር መታመን የልብ ሰላም ነው። እንግዲህ ውድ ተመልካቾቼ፣ የአቡነ ገብረ መንፈስ ቅዱስ ታሪክ ወደ መጨረሻው እየተቃረበ እንገኛለን። የአቡነ ገብረ መንፈስ ቅዱስ ጸሎትና በረከት ከሁላችን ጋር ይሁን። እንግዲህ እንደተመለከትነው አቡነ ገብረ መንፈስ ቅዱስ ሕይወታቸውን በጸሎት በጾም በንስሐና በተጋድሎ ያሳለፉ ታላቅ የእምነት አባት ናቸው። ከዓለም ግርግር ርቀው በበረሃ መኖርን መርጠዋል። በዚያም በረሃብና በጥማት በብቸኝነትና በብዙ ፈተናዎች መካከል እምነታቸውን አላስተውም። በቅዱሳት ትውፊት ከአንበሶችና ከሌሎች የዱር እንስሳት ጋር በሰላም እንዲኖሩ ይነገራል። ይህም የአቡነ የተጋድሎ ሕይወትና በእግዚአብሔር ያላቸውን ጽኑ ተስፋ የሚያሳይ ታላቅ ትውፊት ነው።
ውድ ወንድሞችና እህቶች ከአቡነ ገብረ መንፈስ ቅዱስ ሕይወት ብዙ ትምህርቶችን እንማራለን። መጀመሪያ በፈተና ጊዜ እምነታችንን አንተውም። የሕይወት መንገድ አስቸጋሪ ቢሆንም እግዚአብሔርን በትዕግስትና የሚጸናውን ሰው አይረሳም። ሁለተኛ ጸሎትን አንተው። ቅዱሱ ሕይወታቸውን በጸሎት አጥንተዋል። እኛም በየቀኑ ጊዜ ወስደን ከእግዚአብሔር ጋር መነጋገር ይገባናል። ሶስተኛ ለፍጥረታት ሁሉ ርኅራኄ ይኑረን። በአቡነ ገብረ መንፈስ ቅዱስ ትውፊት የምናየው ይህ ልብ የሚነካ ትምህርት ነው። ውድ ተመልካቾቼ ቅዱሳኑን ማክበር ታሪካቸውን ብቻ መስማት አይደለም፣ ከሕይወታችን ትምህርት መውሰድና መልካምነትን በሕይወታችን መተግበር ነው። ስለዚህ ዛሬ እኛም ከአቡነ ገብረ መንፈስ ቅዱስ ታሪክ ተምረን በእምነት እንጸና፣ በጸሎት እንበርታ፣ በፍቅር እንኑር። የቅዱሱ ጸሎት ከሕይወታችን ይርቅ የሚያደርገንን ነገር ሁሉ ያርቅልን፣ በመንፈሳዊ ሕይወት ያጽናል። ውድ ተመልካቾቼ ይህ ታሪክ ከወደዳችሁት ለሌሎች ውድ የዩቲዩብ ተመልካቾቼ ይህን ታሪክ ከወደዳችሁት ለሌሎቹ እንዲደርስ ቪዲዮውን ላይክ፣ ሼር አድርጉት። ቻናላችንንም ሰብስክራይብ በማድረግ ቀጣዩ የቅዱሳን ታሪኮች እንዲደርሳችሁ ያግዙን። የአቡነ ገብረ መንፈስ ቅዱስ ጸሎትና በረከት ከሁላችን ጋር ይሁን። አቡነ ገብረ መንፈስ ቅዱስ ሆይ ስለኛ ይለምኑልን። አሜን። ውድ ተመልካቾቼ መልካም ጊዜ፣ መልካም ዘመን። እግዚአብሔርን በከፍታ ለማክበር ነው የሁሉ የሚደረገው። ክብሩ ለማን ነው? ለማን ነው? በደንብ አመስግኑት። ክብሩ ለእግዚአብሔር። ስለዚህ ብዙ የሚያስፈልጉ ነገሮች አሉ። አንደኛ በዚያ አካባቢ በበዓሉ ላይ ካህናቱ ሲገኙ እንደው አምረው ደምቀው መታየት መገኘት ለሰው አይደለም፣ እግዚአብሔርን እንደዚያ ማክበር አብረን ተውበን እኮ ማክበር አለብን። መዘመር እኮ አለብን። ማመስገን እኮ አለብን። እሱ አንደኛው ነው። ያ ሲሆን የካህናት አልባሳት ያስፈልጋል። እንድርብ ያስፈልጋቸዋል። መቋሚያ ያስፈልጋቸዋል። ውብ የሆነ መቋሚያ ያስፈልጋቸዋል። ውብ የሆነ ጸናጽል በብር የተሰራ በአማረ ሁኔታ ያስፈልጋቸዋል። ያ ብቻ አይደለም፣ እንግዳም ይቀበላሉ። ስለዚህ ከዛሬ ጀምሮ ካልቀጠሉ ካልተዘጋጁ ቀን ያጥርባቸዋል። አዲሱ ዓመት ያው ነገ ስለሆነ ስለዚህ ምን እናድርግ የሚለውን ነገር በጋራ የምንችለውን በበረከት እንድንሳተፍ ሁላችንም እንመጣለን። ዝርዝሩን በቀጣዩም ስለሚያቀርቡልን ወደፊት ስለሚያስፈልገው ነገር ይሄ ያስፈልገናል፣ በዚህ መንገድ ነው የምናደርገው የሚሉት ነገር ይኖራልና ጥሩ ዘመኑ አካውንት ላይ እስቲ ስልካችሁን አውጡ። ለአንዳንድ ቀን እንኳን እንጠቀምበት። ስልካችሁን አውጡትና በጣም ጥሩ ነው። አካውንት ልንገራችሁና ሁላችሁም ይህንን አካውንት በእውነት የኢትዮጵያ ንግድ ባንክ ነው። 1000 በሉ ያዙ፣ እንዳትሄዱ እንደቆማችሁ በረከት